ነብዩ ጽጌረዳን እስከ ዛሬ ላደረግኩብሽ ነገር በጣም ይቅርታ ብሎ ተጸጽቻለሁ። እውነቴን ነው ምልሽ፣ በስራዬ አፍሬያለሁ። ድጋሜ በዚህ ስራ ላይ አታይኝም በማለት ለጽጌረዳ ይቅርታ አላት። ወይዘሮ ዘርፌ ለጽጌረዳ በቅርቡ አዲስ ነገር እንደሚሆንና ደግሞም ለራሷ ብላ የምታደርገው ነገር ቢሆን የእሷን ሕይወት እንድደግም እንደማትፈልግና ለእሷ አስባ እንደሆነ ግራ የሚያጋባ ነገር ትነግራታለች። ጽጌረዳ ምንድን ነው ብላ ብትናገርም ነገር ግን በሰሞኑ አዲስ ነገር እንደሚፈጠር ትነግራታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ክፍል 11ን ጽጌረዳ ድራማን ነው። እነሆ እንድትከታተሉ ይጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ጽጌረዳና ሄቨን ወደ እነ ነብዩ ቤት ከገቡ በኋላ የነብዩ ጓደኛ አቶ መስፍንን ሊጠይቅ ቁጭ ብሎ እያወራ ነበረ። እንዴ እርስዎ ነዎት እንዴ? በጣም ተደናግጣ የነብዩ አባት መሆናቸውን አቶ መስፍን ፈጽሞ አታውቅም ነበረ። እርስዎ ናችሁ እንዴ ስትላትም አዎ እኔ ነኝ በማለት ምን ነው ትተዋወቃላችሁ በማለት ይጠይቃል። እሱም አዎ ልጄ እንተዋወቃለን፣ የእሷ እናት የቅርብ ወዳጄ ናት፣ በዛ አማካኝነት አውቃታለሁ። ሄቨን ልጄ ተቀመጪ በማለት ታልጋው ጠርዝ ላይ ከተጠቀመጠኝ በኋላ ወሬ እየተወራ እያለ ጓደኛውን እንዲህ በማለት ቤተሰቦች ዛሬም ገጠር ናቸው አይደል? ቶሎ ተምረህ ተመርቀህ ታፍ ብለህ ሰርተህ ወደ አዲስ አበባ ታመጣቸዋለህ ሲለውም ልጁም እንዲህ በማለት ይመልሳል። እሱም የገጠርን ሰው ወደ ከተማ ማምጣት ቀያቸውን መልቀቅ ፈጽሞ አይፈልጉም። ባይሆን ሰርቼ እነሱን መርዳት እንጂ ያለብኝ ወደዚህ እንኳ የሚታሰብ አይደለም በማለት ይመልስላቸዋል። አቶ መስፍንም እያወሩት እያለ እሷ ግን በጣም ትገረምና ቆይ ገጠር ማለት ይሄ ከብቶች ብዙ ያሉበት ይሄ የሚጠፈጠፈው ምናምን ብላ ለመሞላቀቅ ትሞክራለች። ጓደኛውም መለስ አድርጎ አዎ እውነት ነው ምን ነው ሲላትም ችግር አለው አይ እንደዛ አልመሰለኝም ብላ እሷ የተሞላቀቀና እንደ እሷና እንደ ነብዩ የሀብታም ልጅ ነው ብላ ስለሳለችው መሰለኝ እና የሚጠፈጠፍ ምናምን አርጋ ስትንቀው አቶ መስፍን በትንሹም ሳይሆን ሳይታዘቧትም አልቀሩም። ከዛም እሱ ወደ ጥናት ሄዶ መማር እንዳለበት ወደ ደርሞ ሄዶ ሲነግራቸው መልካም ቀን ተመኝተውለት ይለያያሉ። ከዛም ከእሷ ጋር ትንሽ እያወሩ እያለ አቶ መስፍንና ሄቨን ምንም ወሬያቸው ሊጥማት አልቻለም። በዛ ላይ የለበሰችው ልብስ የእሷ ስላልሆነና የጽጌረዳ ስለሆነ ምንም ምቾት አልሰጣትም። ስለዚህ ምን ማድረግ ያለባት ግራ የገባት እንደምንም ብላ ሻይ ደረሰልኝ ብላ ሳሎን ብጠጣ ይሻላል ብላ ሳሎን ጽጌረዳ ሻዋን ታመጣታለች። በጣም እኮ ቆየሽ ብላ ልክ እንደ ቤቷ እንደምታረጋት ታመናጨቃታለች። እሱም እንግዲህ አይ እሷን በጣም ይቅርታ ስራ ይዤ ነበር በማለት የይቅርታዋን እንትን ታቀረበኝ በኋላ እኔ የምልሽ ይህ ሼባ ሰውዬ ምንድን ነው ወሬ የለቀቀበት? ቆይ ታሞ እንደዚህ የሆነ ጤነኛ ሲሆን ደግሞ እንዴት ቢያወራ ነው እያለች ለጽጌረዳ ታማላታለች። ሄቨን ነብዩ መጥቶ ፊት ለፊታቸው ቆሟል። ሁላቸውም ወሬያቸውን እያለ ኧረ እባክሽ ዝም በይ ብትላትም ጽጌረዳ ልሰማ ስላልቻለች ነብዩ ወዶም ሳይወድም ሁሉንም ነገር አባቱን ያለችውን ሁሉንም ይሰማል። እሱም ምንም ሳይል መጣህ ብላ ቀና ስትል ስታየው አዎ ከመጣሁ ቆየ ብሎ ልትሄጂ ነው መሰለኝ፣ መልካም ቀን እስከ ውጭ ልሸኘኝ ትችላለህ ስትለው አባቱ ብቻውን እንደሆነና እንደማይችል ግን አባቱን ለታ ስለጠየቀችለት በጣም አመሰግናለሁ በማለት ይለያያሉ። በጣም ትናደድና ነይ ልብሳችንን እንቀይር ትላታለች። እሷም ልብስ መቀየሩ ለምንድን ነው አብደሻን እንዴ ስትል አዎ እዚህ ቤት ከቆየሁ ማበዴ ስለማይቀር ነይ እንቀይር ብላ ልብሷን ታስቀይራታለች። ልብሳቸውንም ቀይራ ሄቨንም ወደ ትምህርት ቤቷ ትሄዳለች። ጽጌረዳም የወትሮ ስራዋን ሰርታ ወደ ክላስ ሄዳ ከክላስም ስትመጣ ወደ እነ ነብዩ ቤት ነበር የሄደችው።
ከዛም ብዙም ሳትቆይም ስራዋን ሰርታ አባትህ እስከሚሻላቸው ሁሌ እየመጣሁ እንደዚህ ነው ማደርገው በማለት ለአባቱ ምን አይነት መልካምነት እንዳላት ትነግረዋለች። እሱም ነገር ግን ብዙ ቆ አስለመርሽን ከዛ በኋላም ባትቀሪ መልካም ነው ሲላትም አይ እንዳለምድ ከፈለክማን ካሁኑ መቅረት ነው ያለብኝ ስትለው እሱ ግን እንድትቀር ሳይሆን ሁሌ እንድትመጣ እንደሚመኛት ነገራት። በዛ ላይ ደግሞ እስከ ዛሬ ነገር ያደረገባት ሁሉ በጣም እንድትጸጸትና በደንብ ይቅርታ ይጠይቃታል። ጓደኛው በድጋሚ አባቱ እንዲጠይቅ መጥቶ ሲለይም ኩሽና እየተጫወቱ ነበረ። ጽጌሬዳና ነብዩ ይህን ያየው ምን አይቶ ነው? ይችን ልጅ ደግሞ ምን ሴራ አስቦባት ነው ብሎ የተገረመው እንዲሸኝህ ብሎ እሷም በፊቱን መታወቂያዋን ወይም ፈተናዋ እንድትፈተን ስለረዳት ከልብ አመሰግናለሁ ብላ የምስጋናዋን ካቀረበች በኋላ ሊሸኘው ጓደኛው ይወጣል። ጓደኛውንም እየሸኘውም ቆይችን ልጅ ምን ልታረጋት አስበህ ነው? ምንድነው ነገርህ? ምን እያሰብክ ነው ሲለውም ምንም አላሰብኩም መቼም ለዚች ልጅ ወይም ለጽጌሬዳ ከተንኮል ሌላ እንደማታስብላት ግልጽ ነው ሲል እሱ እስከ ዛሬ ራሱን እንዳልሆነና ስህተት እንደነበረ እንደገባውና አሁን ደግሞ ይቅርታ እንደጠየቃትና አብረው እየኖሩ እንደሆነ ወይም በጣም ደስ የምትልና ለየት ያለ ስሜት እየተሰማ እንደሆነ ይነግረዋል። ደግሞ እሷንም መቼም ለሳምንት ልትጠቀምባት ነው ሲልም አይ እኔ እንኳን እንደዛ አይደለም ሲልም መቼም አንተ ሴቶችን ከሳምንት በኋላ ተትፈልጋቸው አታውቅም በማለት መልስ ይሰጠዋል። ለእሷ ግን እንደዛ አይነት ስሜት እየተሰማው እንዳልሆነ ለጓደኛው ግልጽ አድርጎ ይሄዳል። እሱም ይህን ካለው በኋላ ወደ ቤት ይመለስና ጓደኛውን ለዛሬ በቃ እኔም ልሄድ ጋሽ እስከሚሻላቸው መጥቼ ደግሞ አግዛቸዋለሁ በማለት ጽጌሬዳ ወደ ቤት ትሄዳለች። ወደ ቤቷ እየሄደች እያለ በፍቅር አይን እያያት እጆቿን ይስማታል። እሷም ግራ ተጋብታ መልካም ቀን ተመኝታለት ወደ ቤቷ ትሄዳለች። መንገድ ላይ ይደውልላታል። እዩሲ ነበረ። እሷም እንግዲህ ዮናስ ነኝ ሲላት አስታወሰችና ወይም ኮስተር ብላ ነበር ስታወራው የነበረው። እሱም ምንድን ነው ስትልም እንዴት ነሽ አስታወሽ ሲላት አዎ አስታወስኩ በጣም ይቅርታ ጠፋ እኮ እንዴት ነው ብላ ሰላምታ ከተቀያየሩ በኋላ አዲስ ነገር ስትጠይቀው አዲስ ስራ እንዳገኘላትና ደግሞ አሪፍ ኮሚሽን እንዳለውና እንደማይከብዳት ይነግራታል። እሷም ስራ አግኝታ እንደሆነ አሁን ያለችበት ደግሞ እንደተመቻት ብትነግረውም ነገር ግን ስራውን ስታውቂው እንቋቋ ትንሽ ወይም እንግሊዝኛ ትንሽ የሚችል ያስፈልጋል። ለማንኛውም ስራውን ስናገኝ ማለት ስንገናኝ ስለ ስራው እነግርሻለሁ ሲላት ዛሬ በጣም ስለደከማትና ቤት ውስጥ ስለ መግባት እንደምትፈልግና ነገ ተገናኝተው ስለ ስራው ሁሉንም ነገር እንዲነግራት ታደርጋለች። እሱም በቃሉ መሰረት በቃ እረፍት አድርጊ ብሎ ወደ ቤቱ እሷም ወደ ቤቷ ትገባለች። ሄቨንና ወይዘሮ ፍቅርታ ደግሞ ታንኳኳ ወደ ክፍሏ ስትገባ ለምንም ማየ ሳታካኪ ወደ ክፍል የገባች በማለት እየተነጫነጨች ለአንድ ጉዳይ ፈልጌሽ ነበር፣ ባለፈው ካፌ ሄደን ያገኘናቸውን ሰውዬ አወቅሻቸው ስትልም አሁን ማያውቂያቸዋለሁ ምንድን ነው ስትላትም በአንቺ አይነት አቅራቢያ ያለ እድሜ ወንድ ልጅ አላቸው። ይሄ ሁሉ ሀብት የሚጠብቀው አንቺን ነው። እስከዛሬ ቦይ ፍሬንድ እያልሽ ስትላላጭ የተውኩሽ ትንሽ ልጅ ነሽ ብዬ ነው። አሁን ግን ትልቅ ልጅ ሆነሻል። ስለዚህ አሁን አንቺ ያለብሽ እኔ የምልሽን ነው። በሀብትም በክብርም የሚመጥንሽ ሰውዬ የአቶ መስፍን ሰውዬ ልጅ ነው። ስለዚህ እሱን ነው የምታገቢው ስትላት፣ ወይም እናንተ ትምህርት ቤት ነው የሚማረው እንድትግባቢው ፈልጋለሁ ስትላት፣ እሺ አውቃለሁ ስትላት፣ ጥሩ ስለዚህ በደንብ ተግባቢው በማለት ትእዛዝ ትሰጣታለች። እሷም እንግዲህ እሺ ብላ እናቷን በሀሳቧ እያሰበች ማለቴ አግቢው ስትላት የወደፊት ምኞቷ እንደተሳካ ትቆጥረዋለች። ጽጌረዳና እናቷ እራታቸውን እየበሉ ልጄ አዲስ ነገር በቅርቡ ይኖራል፣ ደግሞ ምንም ነገር ባደርግ እንዳታዝንብኝ፣ እኔ የማደርገው ለአንቺ አስቤ ነው፣ የኔን ህይወት አንቺ መድገም የለብሽም ትላታለች። ነገር ግን እንድትነግራት ብትጋብዛትም ነገር ግን ሁሉም በጊዜውና በሰዓቱ ሲሆን እንደሚያምር ትነግራታለች።
የጽጌሬዳ እናት ዘርፌ ልጇን ቶሎ መዳር እንደምትፈልግ ለፍቅርታ ነግራታለች። ነገ ቤት ውስጥ ሄደው እንደሚያወሩት ገጠመኝ ስለታመመ ሀብታሞች ጉንፋንም ሲያማቸው አመመኝ ብለው ነው የሚተኙ። ስለዚህ ነገ ሄደን ሁሉንም ጨርሰን ሌላው ስንጨርስ ለጽጌሬዳ እንነግራታለን በማለት ወይዘሮ ፍቅርታ ለወይዘሮ ዘርፌ ትነግራታለች። እሷም በሀሳቧ ተስማማለች። ጽጌሬዳ ይህን ስትሰማ ምን ሊሆን የሚለውን ኔክስት ይዤላችሁ እመጣለሁ።